ስለሆነ ነው አሁን ላዚሙል መዝሀብ ለይሰ ቢመዝሀብ ወኢን ካነ በይነን እያሉ ሲያወሩ የሰማው መሰለኝ። እንደዚህ ተብሏል እያሉ ነገሮችን ባልተረዱበት መንገድ እንትን ሲሉ ነበረና ይህ ነገር በጣም ለማምታታትም አዋሙን ሰው ለማምታታት በደንብ ስለሚመች ሰፋ አድርጋችሁ እንትን ብትሉበት የተሻለ ይመስለኛል። ኢንሻአላህ መርሐባ። ስለ ላዚሙል መዝሀብ ጉዳይ ላይ ብቻውን ፕሮግራም ኢንሻአላህ እንዛለን። ነገር ግን እንትን ተግሲምን በተመለከተ በስፋት ገልጸናል። እሱን በስፋት ነው እሱን በያን ያደረግነው። ላዚሙል መዝሀብ ይሄ ሌላ መሳላ ነው። ይሄ መሳላ ፍሩዕያ ነው። አላ ማዕና መጀመሪያ ላይ የዑለሞችን አቅዋልና እነሳቸውን ማየት ስለሚቀድም እሱን አይተናል ብዬ ነውና አሁንም እነሱ ይሄን ያሉበት ምክንያት ያው በዩቲዩብ ላይ አንዳንድ ሰዎችን ስለሚናገሩ ከዛ አንፃር የተሸወዱበትና መስሏቸው የሄዱበት አቅጣጫ ነው። አላህ ልብ ይስጣቸው እንጂ ነገሩ ግን ከዚህ አንፃር የሚታይ አይደለም። ማስረጃ እንጂ ዝም ብሎ የራስ ግምትና የራስ ሐሳብ አይደለም። ይሄን ስላሉ በዚህ እንሂድ አይደለም። ትክክል ነው። አይ ብዙ ነገር ተብሏል በዚህ ጉዳይ ነበሩ። እዚህ ማያቸው ወንድሞቻችን ነበሩ ውስጥ እነ ኡስታዝ መስዑድም ነበሩ ላይቡ ላይ እና ጠለቅ ያለ ነገር ያስፈልጋል። ይሄ ለአዋሙ ሰው በጣም እየተምታታ ያለ ነገር ስላለ ነው መሀል ላይ እና ይሄ አዋሙ ሰው በሚገባው መልኩ በደንብ ቢሰጥ ባይ ነኝ። እሺ መርሐባ መርሐባ ሐቢቢ። ስለ ላዚሙል መዝሀብ ጉዳይ ላይ እንትና አላውዲን ቡኻሪ ያሉትን ጥቆማ ላድርጋችሁና ከዛ በኋላ ያልገባን ካለ እናያለን። እኔም እርግጥ አንዳንድ ሰዎች እየደወሉ እዚህም ጠይቁ ልጆች አሉ። አላህን ለወላሁ የዱን ለአካል አይዲ የሚሉ ሰዎች ምን ችግር አለባቸው ምናምን የሚባል ነገር ማለት ነው አይቼ ነበረ። ጠይቀውም ነበር አንዳንድ ወንድሞች አብራርቻለሁ። ስለዚህ ካሁን እነሱ ለአካል አይዲ ስላሉ ትክክል ናቸው እነሱ የሚሄዱበት መንገድ የኛና የነሱ ፈርቅ። እኛም እኮ ለሁ የዱን ለአካል አይዲ ነው የምንለው እነሱም ይላሉ። አቡ ሐኒፋም ይሄን ብለዋል እና እነሱም ይላሉ። ስለዚህ እኛም እንላለን። ስለዚህ ፈርቅ የለንም ነው ምንድነው? እነሱ በዑድያን ያሰብታሉ፣ በዑድያን ያሰብቱም። ስለዚህ እነሱ ሙነዚህ ናቸው። ያው ስተት አለባቸው አንዳንድ ከሆነ ምን አጣላህ እነሱ ጋራ ምን አነታረከ እነሱ ጋራ ሙስሊም ወንድሞች ከሆኑ ምን ያጨቃጭቃሃል? ምን እርድና ኒካህ ጋር ምን ስለምን ሳከፍራቸዋል? እነዚህ አይነት ሙስሊሞች ወለው የዱን ለአካል አይዲ የሚሉ ትክክል መስለው ከታዩ ወታኔ እንደም ዑለሞች ለምሳሌ አክል ይሄን ኪታብ ማየት ይችላልላችሁ። ደፍዑ ሽባብ ተሽቢህ የኢማም ኢብኑ ጀውዚ ኪታብ ነው። እዚህ ቦታ ላይ የሙጀሲሞችና አካሃድ በሚገባ ይገልጻሉ። ላ ከማ ይቀልና ለአካል አይዲ የሚለው ከሊመቱን يستعملونها لإغراء الجاهلين والضعفاء በአቅልና በእውቀት ደካማ የሆኑ ሰዎችን ለመሸወር የሚጠቀሙት ገለጻ እንጂ እነሱ በዑድያን አዕዱአን ለአላሁ ጀለ ወዐላ ያሰብታሉ ብለው ይገልጻሉ ዑለሞቹ። አይ እነሱ ያሰብቱም ለአካል አይዲ ሲሉ ነፊ ማድረጋቸው እንደኛ ነው እንደኛ እያሉ ነው ከተባለ አንተ አሽዓሪ አይደለህም ማለት። ለምን እነሱ የድም ሲሉ ወጅህም ሲባል من حيث الصفه ከصفه አንፃር ሳይሆን بعضን ከሚን ذاته ወይም ለአላሁ ጀለ ወዐላ በዑድያን ከማስበት አንፃር ነው። ኢማም በይሀቂ አስማው ሲፋት ላይም ይሄንን ሐሳብ ያነሳሉ። የተፈለገበት ከየድና ከወጅህ ምን እንደሆነ ሲናገሩ ይሄንን ሐሳብ ያስቀምጣሉ። እና እነኚህ ሰዎች አካሄዳቸው አልገባቸውም። ለአካል አይዲ ሲባል ልክ እንደኛ እያሉ ይመስላቸዋል። ለአካል አግሳም ሲባልም ምን ይመስላቸዋል ማለት ነው። እነሱ ይሁን አምሳያ የሌለው አይነት እነሱ ግን ጅስም ብለው ሲያስቡ ወይም ተሐዩዝ አለ ብለው ሲያስቡ አካል እንዳለው አምነው ጨርሰዋል። ምንም ተስተካክልበትና ወደ ኋላ ወደ ቀኝና ግራ የምትሄድበት መንገድ የለም። እና ገለጻው ይሄ በጣም እንደ ዋዲህ እንደ ፀሐይ ዋዲህና ግልጽ የሆነ ጉዳይ ነው። ለምን እንደጠናቸው አላቅም ወላሂ። እንደው ሀሚያ ነገር ሊሆን ይችላል። ብቻ አላህ ያብጀ ሁሉ ነው።
በዚህ አጋጣሚ ግን ኡስታዝ ካለም ወደዚህ ቢጋበዝ እና ቢመጣ የተሻለ ይመስለኛል። ያለው ነገር ለሰው ግልጽም እንዲሆንለት እውት እዚህ ላይ እነሱ ምን እንደሚሉ እዚህ ቦታ دفع شبهة التشبيه لا ማለት ነው تأليف الإمام عبد الرحمن أبي الحسن الجوزي تعليق محمد زاهد الكوثري እዚህ ቦታ ላይ ምን አይደለ እዚህ ጋር በቃ ገና አጠር ባለ መንገድ ورأيت من أصحابنا من تكلم في الأصول بما لا يصلح በማይሆንና በማይበጅ ነገር ኪታብን ሲያዘጋጁ ورأيت من أصحابنا ማለቱ ራሳቸው ሐንበልያ አይደሉ وانتدب للتصنيف ثلاثة ሶስት ሰዎች ኪታብን ሊያዘጋጁ ተነሱ አቡ አብዱላህ ኢብኑ ሐሚድ እና وصاحبه القاضي أبو يعلى وابن الزاغوني فصنف كتابا شنوا بها المذهب مذهبا يحنبلية مذهبا يسنور ورأيتهم قد نزلوا إلى مرتبة العوام فحملوا الصفات على مقتضى الحس فحملوا الصفات على مقتضى الحس ላከ አይዲ የሚለውን የፖለቲካና የማስመሰያ ቃል ቢሾው ቢከተሉትም እነሱ ግን እነዚህ የኛዎቹ ደግሞ ይሄንን በቃ አላማክዞል ሂስቲ ሄደው ዑለሞች የሚሏቸውን አይቀበሉም። አይ ላከ አይዲ ስላላሉም የሚል ነገር ነው። እውነት መስሏቸዋል እነዚህም ማለት ነው። ምን ضعفነት ነው ይሄ ራሱ فسمعوا ان الله አንድ ጊዜ እያንዳንዱ ማለት ነው እያንዳንዱን ገለጻ እነሱን ይናገራል። አሁን ለምሳሌ صفة أيوة الزقام من دون باب إثبات اليدين صفتين لا بحيث الجارحة طويلة أرلا زيبوت عليهم ما منعك أن تسجد لما خلقت بيدي إليهن قلت أبو ميارقوا بالساعة لي الناس يهروا كمن أنصارنا زيبوت عليهم يدي ميلون كما قلت أتسوقا يتفلق بمن دونه يرسي بالك الأيدي سلالون دي أيضا لم يكن አይደል እንዴ ለምሳሌ አክል አሁን ከዚህ ጋር ከሰለገው ኢብኑ አረቢን قال علماء المتقدمين ብለው ان اليدين صفه ثابته في القران ليس لها كيفيه وحملها المتاخرون من اصحابنا على القدره ከዚህ ጋር وذلك كله عباره عن القدره وضرب الله اليد مثلا اذ هي آلة التصرف عندنا ሙሐወላ አንድ ነገር ማድረጊያ ስለሆነ ለአላህ ግን ለቁድራ ምን حيث المجاز استعمال ይደረጋል ነው የተወሰነ ፈን የቀራሱ ካለ እኛ ምናሰብተው ከምን አንፃር ነው ይሄንን አይሻረለ ከቁድራ ከተባለ ይሄ ሲፈቱ اليد የተባለው ተትኒ ዓለምን ተደረገ ይሄ ችግር የለውም የደይን ተብሎ ማለት ነው አይነይን في الكتاب والسنه اثبات የለውም በተትኒያ አይነይን አይደለ جماعه ነገር ግን የደይ እነዚህ ቁርአን ላይ የመጡ ነገሮች በአጠቃላይ ዑለሞች ያተበቷቸው ከምን አንፃር ነው ዋናው ነገር እሱ ነው እና እኛ ጃሪሃ እንላለን ወይ ጃሪሃ ነው ለምሳሌ አሁን ጃሪሃቱ ላከል ጀዋሪህ ከተባለ ምን ማለት ምንም የሚያልፋን ነገር የለም خلاص በቃ ይሄ ነገር ከሊሁዲ ወነሳራ ነው ጉዞ እየተሄደ ያለው እና ራሱ የሙጀሲማ የሚለው ስሙ ራሱ አካል አምላኪ ማለት ነው። አየኛን አካል አይመስልም በማለታቸው አካልነትን እኮ ነፍ ያላደረገም አካልን ለአካል አይታምስሉ አካልን ነፊ ቢያረጉ ኖሮ ሙጀሲማ የሚለው ስም እነሱ ላይ አይሶርግባቸውም። የገባን ነው። ምናልባትም ግን በቃሉ ብቻ ይሄ በለፍዙ ብቻ ተግሲም የሚለውን ቃል የሚጠቀሙባቸው ሰዎች የሉማት አይደለም። ነዓም አለ በአዋሞች ላይ እነሱ ማዕናውን ራሱ ኢልቲዛም ሳያደርጉ ማለት ነው። እኛ ደግሞ ወሪያችን ደግሞ ስለምንድን ነው ምን እንደው ተጀምሮ እስከሚጨርስ ባለው ኢዕቲቃዳቸው ይሄን የሆኑ ሰዎችን ይመለከታል። እዚህ ጋር የምታዩት ማለት ነው የገባን ነው አይደለ አወለ ወአኺራ ይሄን ኢስባት የሚያደርጉ ናቸው። ከሁለት አንዱ ቁዑድም ሆነ ጅሉስንም ባያሰብትም ግን فوق عرشه بذاته የሚልን ተሐዩዝና ጅርምን ኢስባት እስካደረገ ሐረካና ስኩን ኢስባት ካደረገ ያው ጃሪሃን ነገር ነው ጃሪሃን ነው ሰውየው ኢስባት እያደረገ ያለው ማለት ነው። እና ይሄ ነገር ኢጅማ ከተነቀለ በኋላ ዑለማዎች ከገለጹ በኋላ ከተናገሩ በኋላ የውዝግብ ማንሳቱ ከምን አንፃር ነው የሚል ነው። የገባና ጀማዓ مرحبا
አሁን ትልቁ ነገር ምን እንደሆነ ያውቃሉ? ኺላፍ አለው ነው እያሉ ያሉት እና ያ ኺላፉ ሙዕተበር ነው ወይ? የትኛውም ዓሊም ሐሳብ በሰጠበት ነገር ላይ ተመርኩዞ ያ ነገር እንትን ይባላል ወይ ነው ትልቁ ነገር። አሁን የዩሱፍ አልነብሃኒም እንትን ሲያነሱ ነበረ። እሳቸው ሙጅተሂድ ሙጥለቅ ናቸው የሚለው አስሐበ ነቀላ ላይ ናቸው ያሉት የሚለው ነገር አይታይም ወይ የሚለው ነገር ዝርዝር ማብራሪያ ይፈልጋል ይመስለኛል። እንደኔ ሰው በሚገባው መንገድ አይመስላችሁም? መርሐባ። እኛ የምንሄድበት መንገድ ማለት ነው በምን መልኩ መሰላችሁ? ኢጅማዕ ያለበት ቦታ አለ፣ ኺላፍ ያለበት ቦታ አለ። ሼኾቻችንን በዚህ ልክ ነው የሚያቀሩን። ኪታብ ላይ ያለውም ይህንኑ ያመላክታል። ኢጅማዕ ያለበት ቦታ ላይ ሙጀሲሞች ናቸው። ሙጀሲሞች ሲባል ኩፋሮች ናቸው። ከይሁዲ ወነሷራ የሆኑ ሙጀሲሞች አሉ። እነሱ እነማን ናቸው ለሚለው ሁለት ነገር ልንገራችሁ። የመጀመሪያው ጅስም፣ ጀሃት፣ መካን እነኚህን ሶስት ነገሮችን ሲያጸድቅ ትርጉማቸውን ከተረዳ ይሄ ሰው እያመለከ ያለው ጅስምን እንጂ ፍጡርን እንጂ ፈጣሪን አይደለም። ለምን ከተባለ ጅስም ሆኖ ፈጣሪ የሆነ ካለ ይንገሩን። ጅስም ሆኖ ግን ፍጡር እንጂ ፈጣሪ ስለሌለ ባጭሩ ጅስምና መካን ያለውን ጀሃት ያለውን የሚያመልክ ሰው ካለ ይሄ ሰው ከነማዓናው እየተረዳ ሐረካና ስኩን ይሄን ሁሉ ነገር አብሮ ስለሚደማመር ይሄን እያመለከ ያለ ግለሰብ ካለ هذا لا خلاف فيه اجماعም ወደ 80 اجماع አለ بعد كتاب الله وسنة رسوله صلى الله عليه وسلم። እኛ ቁርአን ሐዲስን ጥለን አይደለም የምንወራ ስለ ፍላንና ስለ አላል ማለት ነው። ይልቁንም نركز على قول الله وقول رسوله صلى الله عليه وسلم ثم على إجماع الأمة. لمن إجماع الأمة وخاصة في بيان العقدية في باب العقدية لي إنسان يسفلقون. وثانيا خلاف اللو وخلافك ليش نقل ميبالبت بوتا خلافك لي نقل يتبالي اللو بوتا عندنا وجسمن وجهان تتقمو بمعنى موجود يميهدو سوچن يملكتال. بمعنى جسمنا جهان تتقمو بمعنى موجود የሚረዱ ሰዎችን ይመለከታል። ይሄ እነኚህ ሰዎች አዋሞች ናቸው፣ መሐይሞች በመሆናቸው እነኚህ ሰዎች አንደኛ ሙሻር ኢለይሂን ሳይሆን የሚያመልኩ ለምንድነው አላህ መውጁድ ለማለት ጅስምና ጀሃ ከተነፈየ አላህ የለም ወደ ተዕጢል ስለሚሄዱ ሊضيق عقولهم አቅላቸው በጣም ጠባብ ስለሆነ ከዚህ አንፃር ይሄን ዑذር ሰጥቷቸው የሚሄዱበት መንገድ አላቸው። ዩሱፍ ነብሃኒም በል ኢማም አልገዛሊይን በላቸው ከذلك ደግሞ ማናቸውም ሸኽ ብንጠቅስ ከዚህ ቦታ ላይ ማዳም አሽዓሪየን አው ማቱሪዲየን ፊል ጀሃቲ ወልመካን እና ጅስሚያን ኢስባት ያደረገን ሰው በተመለከተ ሲያሰልሙ አላየንም። ይገባ ነው አይደለ? ምናልባትም አንዳንድ ነቅሎች አሉ። ለምሳሌ አክል መን ቃል አላሁ ጅስሙን ከል አጅሳም ያለ ሰው ከአዝርዕይ ተነቅሎ ቢማ እነሱ ኢልቲዛም የሚያደርጉ ነገር ኢልቲዛም እስካላደረገ ድረስ አይከፍርም የሚል ቀውልም አለ። حتى راسو جسم كان ايسم استعاره ላይ 6 ሸርጥ አለ። ሙሸበህ ቢሂና አለቱን ሁሉ አሟልቶ ኢስባት ተሽቢህ የተደረገበት ነገር ማለት ነው። ይሄ አሁን ዩሱፍ ነብሃኒ ኪታቡ ላይ አስፈረውታል አይደለ? ይሄ ንግግር ጅስሙን ከል አይሳም የሚለው ንግግር حتى እንዲህ አይነት የወደቀ ንግግር ከተገኘ ግድግዳ ጋር እናጋጨዋለን። ولكن نحن نظن حتى في هذه القضيه የነሱ ቀውል እንዳልሆነ ነፊ ማድረግ እንችላለን። ለምን ብዙ ደሳይሶች ስላሉ ማለት ነው። ግን ስንመጣ ኺላፍ ያለበት ቦታ ኢጅማዕ ካለበት ቦታ አይደለም። ኢጅማዕ ያለውና ኺላፍ ያለበት ቦታ የተለያየ ነው። ለዚህ ማስረጃው ደግሞ ምንድነው ከተባለ ደረጃ 1 ያሳየነውና ምንድነው ከነሰ ጀምሮ ምንድነው ያሳየነው? ኢማም አንደኛ ኢብኑል ሁማም ወታኔን ደግሞ ሸርታ ጁድን ኮምቦልሳ ባያን አድርገውታል ኪታቡ ላይ ማለት ነው አይደል ጀማዓ። እዛ ቦታ ላይ መግቢያቸው ላይ እነሱ ቢመዕና መውጁድ ከተረዳ እንዳውም ተክፊሩ አውላ እንደሆነ ገለጹ። ነገር ግን ወይፋቃ ኩፍር ያለበት ማን ነው ያሉት? بعد علمه بما فيه مختارا ጅስም ካለ በኋላ بعد علمه بما فيه ማለት ሙረከብነትን እየተረዳ ከሆነ ማለታቸው ነው። ያንን ያወቀ ከሆነ ይሄ ነገር ነቅስ ስለሚያመጣ ብለው هذا كفر ويفاقا ብለው ሄደዋል።
ስለዚህ መሳላው ምንድነው የሚያስፈልገው? ንቃት እንጂ ኢንቲባህ የሚያስፈልገው ሙጃዘፋ ያስፈልገውም ነው እኛ የምንለው። ዝም ብሎ በግርድፉ መግፋት ሳይሆን መሳላው ይሄ አንደኛ በጣም ተሐቂቅ የሚያስፈልገው እርጋታ የሚያስፈልገው እንዲሁ ደግሞ ዑለሞች በእርጋታ ማየት ያለባቸው ጉዳይ እንጂ ሁሉም እየተነሳ የሆነ ቀውሉ ሲሆን እያጨበጨበ እዚህም ኪታብ አገላብጬ አገኘው ብሎ የሚናገርበት ጉዳይ ሊሆን አይገባም ነው። በትክክል አይ ይሄ ትክክል አይደለም፣ ምናልባትም እስኪ ማስረጃና እንትኖችን ማየት እንፈልጋለን የሚል ሰው ለምሳሌ አክል ካለ ሁልጊዜ ነው የምንገልጸው። አሁንም ቢሆን ያሳያችኋለሁ፣ ችግር የለውም። ከዛ በኋላ አይ እንዲህ አይደለም ይሄ ኪታብ ላይ እንዲህ ስላለ የሚል ሰው ካለ መተለን እሱንም እየከፈትን እየገለጥን ማየት እንችላለን። ለምን ልዩነት ማጥበብ የምንችለው ስናወራ ነው፣ ስንወያይና ስንናገር ብቻና ብቻ ነው። የገባን ነው። ከዚህ ውጭ ባለ ሁሉም በያለበት ሆኖ በመነጋገር አይደለም። ለምሳሌ ቅሬታ ካለ በአንድ ጉዳይ ላይ ይሄን ቅሬታ እያቀረበ ያለ ሰው ካለ በሱ ጋር መጥቼ እናገራለሁ። ይሄ የዚህ ቦታ ላይ ስላለ كيف يرى هذا وماذا قال العلماء عن ذلك ዑለሞች في هذه القضيه ምን ብለው ሄደዋል የሚለውን ጉዳይ ላዚም መታየት አለበት። ይሄ ማለት ነው። ለምሳሌ አሁን እዚህ ላይ ሼክ ታጁዲን ኮምቦልቻ እንግዲህ እነሱ ሀገራችን ሼክ ናቸው። እንትና ይሄን ሰፊያን ሸረ ሲያደርጉ ይሄ ቃዒዳ ነው በነገራችን ላይ። ይሄን መሳላ ሁሉ ጊዜ እንደምንናገረው ይሄንን ነጥብ ከወሰዳችሁት የትም ቦታ ላይ ያሉ ኺላፋቶችን ለማየት ያግዛችኋል። ለምሳሌ አሁን እዚህ ላይ እነሱ ፈኢን ሰማው አሐዱን ይስማ አላህ እንጂ ስም ብሎ ቢጠራ ተስሚያ ብቻ ነው። ተስሚያ ብሎ ማለት አንዳንዶቹ ምን ይመስላቸዋል? አይ ተስሚያ ብሎ ማለት እኮ ዝም ብሎ ይሄ ኖርማል የሆነ ተስሚያ ወስፍ ያለበት ምናምን ብሎ ሊያስበው ይችላል። ላ እንደዛ አይደለም። ተስሚያ የተፈለገበት ልሙጥ ጅስም የሚለውን በማዕና መውጁድ እየተረዳ በዛ ልክ ለመጥራት ማለት ነው። ቆይ ምን ነገር አሳያችኋለሁ አንድ ጊዜ። ተስሚያ የሚለው የተፈለገበት ምንድነው የሚለውን ጉዳይ በተመለከተ ማለት ነው። ቀጥሉስ መርሐባ بارك الله فيكم. መርሐባ ሼክ ማሚ ያላችሁት ሀሳብ ምንድነው? አቅጣጫ እኮ ራሱ ፍጡር እኮ ነው። ይሄ ራሱ ጀሃቱ የገባን ነው አይደል? አቅጣጫ ማለት እኮ አዳምጦ አቅጣጫና ሁዱት የሚለው ቃል ሙተራዲፍ መሆን ይችላል። ዓምና ኻስ ነው። ሁዱትና አቅጣጫ ለምን አቅጣጫ የሚለው ኻስ ነው፣ ሁዱት ደግሞ ዓም ነው። አሁን እኛ ምን ሄደው በመሰለው በዕልምይ ነው እንጂ ማለት ነው። ዝም ብለን በስሜታ ለምን ሁዱት ማለት ከጊዜ በኋላ የመጣ ነገር ነው። አቅጣጫ ደግሞ ከሁዱቶች መካከል አንዱ ነው። አቅጣጫ ማለት እኮ ليس هذا ليس خاصا ዓምና ኻስ እኮ ነው። አሁን ለምሳሌ ይሄ ዓለምና ቦታ ብዬ በገልጽ አሁን ይሄ ዓለም ዓም ነገር ነው። ቦታ ደግሞ حتى ቦታ የሚለው መስካል ተዓየነ ዓም ነው። ነገር ግን هذا المكان ብዬ ተخصሶ ግን ይሄ የሚል ነገር አለው። ጅሃ ሲባል አቅጣጫ እስከሆነ አቅጣጫ ሲባል እንግዲህ አቅጣጫ ብሎ ማለት هذا ليس شيئا معينا እንግዲህ ሁሉም ሰው ባለበት ቦታ የራሱ የሆነ ጅሃት ይኖረዋል አይደለ? ለምሳሌ አሁን ያለሁበት ጅሃት እናንተ ካላችሁበት ጅሃት ሙሻባህ የለውም፣ አይመሳሰልም። አላ ማዕና አይኑሁ አይደለም። ለምሳሌ ከኔ የምዞረው እዚህ ቦታ ላይ ምናልባት ወደ ካዕባ ከሆነ እናንተ ደግሞ مثلا ወደ ሸርቅ አው ወደ ገብል ሊሆን ይችላል። እዚህ አይነት ጅሃት መለያየት አለ። ዞሮ ዞሮ ግን ጅሃት ሲባል ሁዱት ነው።
حدوث የሚለው عم ነገር ነው حدوث የሚለው ሁሉን ነገር የሚይዝ ነገር ነው አቅጣጫ حتى من حيث المقابله ያልሆነውንም ጭምር የሚይዝ ነገር ነው እና حدوثን እስካላመነ የሚለው ይሄ ራሱ قله العلم ነው የውቀት ማነስ ለምን ከተባለ ጂሃድ ካለ حدوث እያለ ነው በኻሱ ነው እንጂ የመጣበትና ነው እንጂ ማለት ነው እና ጂሃድና ጅስም የሚለው ምን ፈርቅ የላቸውም ለምን ከተባለ كل ما يتصف بالجسم لابد ان يتصف بالجهه وكل ما اتصف بالجهه معناه جسم ነው ማለት ነው عامና خاص እንደመሆናቸው ጉዳዩን ከጊዜ በኋላ መፈጠር ላይ احتمال ካደረገ ደግሞ قبل كل شيء የተልበች ምንድነው حل ላይ ማለት ነው ሁሉ ያው ለምሳሌ አላህ يحل في كذا فقال ارسلنا الله حل ያደረገው ምናምን ብለው ሲናገሩ ሁሉልያን ካመነ ካፊር بالاتفاق ወደ ማለት ይመጣሉ አይደለ ما الفرق بذلك من فرق لهم أن سلم سيكل فوق العرش ويدمو تحته النزول حركة إثبات سيارة النص أثبتوا لله جل وعلا الحل أو الحلول في شيء ما فعندنا قال لا يسافروا على يالون يالو سلازي حلول يان بلو جهات بلو حدوث بلو مكان بلو حتى إنسان بالتلب إنسان على سونا جسم على سونا هذا نفس الشيء جسم الإثبات أرجو لا كلم بيل هذا نفس الشيء فرق لا شيء لمن كتبه لا كلم اللي مجمروا مشابهة بعد يانو جنفيه جسم سير بإثباته الأولى بمجمر إثبات لا فطور عندهن الله نقرونا الله جسم الله في جهة الله له حيز الله له حركة وصفكم بلو سيقل تسلن مجمر الله فطور نو إيالنا لمن فطور يميلهم للا عبارة هونو جي نفس الشيء سلهنا مالتنا تاسا من دنو ويم تارا من دنو الخلاف بين العلماء لو من دنو كتب هذا خلاف جرى بين العلماء يا من دنو جسمنا جهان تتقمو بمعنى موجود ያሉ ሰዎችን ይመለከታል አይ እንዴት ነው ከተባለ ሸኽ ማሜም ሌሎቻችሁም እዚህ ጋር ባለፈ ላይ እንዳልነው ሁሉ ተስሚያ ጋር ስንመጣ እዚህ ቦታ ላይ ላከላይተም يعني بعبارة هذا في نفي اللوازم الجسمية كبعد كرم حيث أطلقوه عليه تعالى بمعنى من قالوا بمعنى ماذا فإنما خطأه في إطلاق الاسم بالإجماع خطأ على نمسك كلنا ولكن لمن أطلقه فإن إطلاقه مختار بعد علمه بما فيه من اقتضاء النقص استخفاف بجناب الربوبية والاستخفاف به تعالى كفر وفاقا هي اتفاق هذا لفظ من اصطلاح الإجماع له زين بوتلايهن وتسميانا يوسد بوتلاي من دارو فإن سمى أحد جوهرا ثم قال لك الجواهر في التحيز ولوازمه من إثبات الجهات والإحاطة هونه انقدي جوهر كالبوها للي إثبات الجهنة إحاطة لازم لا ينفك عنه نونا خطأ على تسمية لي قل معنا إثبات كادر جن وفاقا من وزقا مثلا لا يمثل الله سؤال إيه علماء تاكهرنا يقبل نار الله أيوة سلزي كهون جهات كاله ማለት አሁን እዚህ ቦታ ላይ ማወቅ ያለብን ነገር ምንድነው ጂሃት እኮ እና ጅስም እኮ ማለት ነው ከተርኪብ ውጭ እኮ ማዕና እኮ የላቸውም አይደል እንዴ ከተርኪብ ውጭ من حيث اللغة ማዕና ካላቸው መናገር ይችላል ማዕና ቢኖረው ኖሮ በሉጋ ደረጃ ላይ ዑለሞች ስለሚጠነቀቁ የኩፍር ሁክም አያስቀምጡ ነበር ኢላ ሊመን ይያሉ በቀይድ እንጂ ማለት ነው ግን አሁን ኺላፍ ያለውና ወይ ደግሞ ኺላፍ እየተነሳ ያለው አዋሞች ላይ እንደመሆኑ እነዚህ ጃሂሎች ናቸው አቅላቸው ጠባብ ስለሆነ ጅስምና ጃሃን የተጠቀሙ ሰዎች እነሱ ጋር ነው ኺላፍ አለ ወይ ለምን ኢስባት አያረጉም ለምሳሌ ከጂሃት የሚለውን ይሄ ተሐዩዝ ጅርም የሚለውን ወደ ላይ አላህ ጀለ ወዐላ ኢስባት ስለማያደርጉ ከዚህ አንፃር ነው ጉዳዩ እየተሄደበት ያለው ማለት ነው ጀማዓ እሺ በዚህ ጉዳይ ሐሳብ አላችሁ ሌላ ከዚህ የተለየ ወይ ደግሞ በዚህ ላይ የሚጨመር ነገር አላችሁ የሆነው በቃ ሐቁ እኮ ኡስታዝ ያለው ነገር ይሄ ነው ከዚህ ውጭ የተምታቱ ነገሮችን እያሰራጩ ያሉበት ሁኔታ ላይ ነው ያለው ነው አሁን ከባባድ የሚያስጠላ ነገሮችን ስንሰማ ነበር ቅድም እንትን ያው በስነ ስርዓት እንትን የሚል ሰው ካለ እዛ ጋር መጨረሻ ላይ እንትን ምለው ለምሳሌ አንድ ሰው ማዕናን አላወቀም ማለት ማዕናን አላወቀም ሲባል ለምሳሌ ጃሃትን እንይና ጃሃት እንደው ዛሂሩ ዝም ብለን ጃሃት የሚለውን ቃል ስንተረጉመው
ሙሕደት የሆነ ነገርን የሚያመላክት አለም ቀጥታ ቃሉን ዝም ብለን ስናየው ማለት ነው። ፍቹን አይተን ለዋዚሙን ሳናስቀምጥ ማለት ነው። ለምሳሌ እነዚህ የጀሃትን ለዋዚሞችን ነፊ አድርጎ ጀሃትን ኢስባት የሚያደርግ ሰው ይሄ ሰው ማዕናውን አላወቀም ከሚለው ነው የሚገባ። መርሐባ ሼኽ መስዑድ ማለት እንደዚህ ሲድገሙት ጀሃት ካለ የጀሃት ትርጉም ምንድነው ሼኽ መስዑድ? መርሐባ ለምሳሌ ማተረከበ ሚን ጀውሃረይን ፈአክሰር የሆነ ኺላፍ እዚህ ላይ እንትን ቢልበትም ነገር ግን ለምሳሌ ተርኪብ የሚለውን ነፊ ያደረገ ተሐዩዝ የሚለውንም ነፊ ያደርጋል ሰውየው፣ ነገር ግን ጀሃትን ኢስባት ያደርጋል። ይሄ ማዕናውን አላወቀም ነው የሚባል? መርሐባ ባረከላሁ ፊክ። የጅስም ትርጉሙ ተርኪብ ነው፣ ሌላ ነገር የለውም። የጀሃት ትርጉም ደግሞ ተሐዩዝ ነው፣ ሌላ ነገር የለውም። ተሐዩዝ ፊ ሐይዝማ ነውና እዚህ ቦታ ላይ ለዋዚማቸው ለምሳሌ አሁን ጅስም ሲባል ትርጉሙ ማዕናው ለዋዚሙ ሳይሆን ማለት ነው። ትርጉሙ ራሱ ምንድነው? የጅስም ትርጉም ምንድነው? ተርኪብ ነው፣ ለዋዚሙ አይደለም የጅስም ማለት ነው። ወከዛሊከ ደግሞ ጀሃትም ሲባል ኢትሷፉሁ ፊ ሐይዝማ ነው፣ በሆነ ትይዩ ነገር። አሁን ለምሳሌ ጀሃት እኮ ሙዓየን ነገር አይደለም። አሁን ለምሳሌ ሁሉም ሰው ፊማ ሁወ ዐለይሂ ባለበት ቦታ ላይ የራሱ የሆነ መቅጣጫ አለው። ያ ግለሰብ እያንዳንዱ አካል ላለበት ነገር መቅጣጫ መኖሩ ያ ነገር ሐይዙ ነው ማዕናው እንጂ ይሄ ነገር ለዋዚሙ አይደለም። የገባ ነው አይደለ? እና ከዚህ አንፃር የጅስም ትርጉም ተሐዩዝ ከሆነ የጅስም ትርጉም ተርኪብ ከሆነ ጅስም ነው ሲል ተርኪብን ካመነ የምንለው ለምንድን ነው? ጅስም ማዕናው ተርኪብ ስለሆነ ነው። የጅሃት ትርጉም ደግሞ ተሐዩዙን ኢትሷፉሁ ፊ ሐይዝማ በአንድ አቅጣጫ መገለጹ ነው። ወዛሊከ ላ የኩኑ ኢላ ሚን ጅርሚን ጅስሚን አው ጀውሃሪን እስከሆነ ድረስ ይሄ ነው ማዕናቸው። ከነዚህ ውጭ ምን ሊሆን ይችላል ነው። مثلا አቅጣጫ ካለ በኋላ ኢትሷፍ ፊ ሐይዝማ ከመሆኑ ውጪ ሌላ ምን ሊሆን ይችላል? ማዕናው ይሄ ነው። ማዕናው አይደለ? ሌላ ማዕና እኮ የለውም። የጅስም ትርጉም ምንድነው? ሙረከብ ሚን አዕضاء መሆን ነው። ከሙረከብ ሚን አዕضاء ውጪ ከጅስም ሌላ ምን አለ? ለዋዚሙን አመነ አላመነ ይሄ እኮ ራሱ ማዕናውን ኢትባት ማድረጉ ራሱ ለዋዚም ማለት እኮ አይላቀቅ እንደማለት እኮ ነው። ለዋዚም ማለት ኢልተዝ مثلا ነው ሚን ጡልዕ ሸምስ ከነሃር ኢል ጡልዕ ሸምስ ከቀን የፀሐይ መውጣት ከሌት ደግሞ የፀሐይ መግባት ይሄ ሙተላዚም ነገሮች ናቸው። እነዚህ የተያዙ ናቸው። እና ስለዚህ ካሁን ባጭሩ ምንድነው ጀሃ ሲባል ኢትሳፍ ፊ ሐይዝማ ከሆነ ጅስም ሲባል ደግሞ ሙረከብ ሚን አዕضاء ከሆነ ከዚህ የተለየ ተረጓሚ የላቸውም እነሱ ማዕናቸው ይሆነው። ስለዚህ ለዛ ነው ይሄ ነገር ኢስባት ላለማድረግ ሰዎች ትርጉሙ ላይ በህተ ሳይኖራቸው መውጁድ የሚለውን ብቻ ሪሰርች አድርገው ወይም ደግሞ ባጭሩ ይሄን ቃል ሲጠቀሙ ፍላጎታቸው ይሄው እስከሆነ ድረስ ኺላፍ ዑለማ አለ የተባለው ከዚህ አንፃር ያለውን ነው። እና ከጅስም ሙረከብን ተረርቶ ከጀሃት ደግሞ ተሐዩዝ ፊ ሐይዝማ ኢትሳፍን ተረርቶ ይሄን ከሆነ የፈለገብን ሌላ ምን ይጠበቅ? ሼኽ መስዑድ እስከ ብራሩልን ሌላ የሚጠበቅ ነገር አለ ከዚህ?